ተገኝቶለታል። እጅግ በጣም ደስ ብሎት ፍንጥዝ ብሎ ሲዘል አይተናል ማለት ነው። እውነት ለመናገር ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። ዛሬ እንግዲህ ሐረግ ተወዳጁ ድራማ በክፍል 89 መጥተዋል ማለት ነው። ስለተለቀቀ እናመሰግናለን። ሲቀጥል እንግዲህ ያው ቢኒያም ማለት ነው ቢኒያም ያው አቤል እንደሚያስቸግር ወይንም ደግሞ አቤል እንዳገተው ያው ራሱ በራሱ እንግዲህ ያውቋል። ግን ደግሞ ለአቤል እጅግ በጣም አንተ ርካሽ ነህ፣ ወንድ ከሆንክ ለምን ፊት ለፊት አልገጠምከኝም? ለምን ከጀርባ የመጣህ? በማለት አንተ ይሁንክ ነገር ስለሆንክ እኔ ላንተ ቃላት አላበላሽም በማለት እንግዲህ በኩራት ተናግሯል ማለት ነው። እንዲሁም ደግሞ አንተን አትወድህም፣ በጣም እንደምታስቸግራት ነግራኛለች በማለት እንግዲህ አቤል ውሸቱን እንደማትፈልገው ቢንያምን አውርቷል ማለት ነው። ግን ደግሞ ይህ ሁሉ ውሸት ነው፣ አላምንህም፣ እማምንህ መስሎሃል ወይ በማለት እንግዲህ መልሶለታል ማለት ነው ቢኒ እና ፂጋ ተገናኝቶ ነበር። በመጀመሪያ ፎቶ ልኮላት ነበረ። ያው በራሱ በቢኒ ስልክ ስለላከላት እሱ እንደያዘው አላወቀችም ነበር። ግን ደግሞ ለእሷ በህይወት መኖሩ ከምንም በላይ በጣም ደስ ብሏታል። ደስታ መልቅሶም የተቀላቀለ ነገር አሳልፋለች። እንዲሁም ደግሞ እናቱ ባየ ሰዓት እጅግ በጣም ደስ ብሎታል። ግን ደግሞ በጣም ተሰቃይቷል። ማን ነው እንደዚህ ያደረገው በማለት እንግዲህ በጣም እንትን እያለ ይገኛል። እንዲሁም ደግሞ ቢኒን አመጣልሻለሁ አይዞሽ እህቴ በማለት እንግዲህ እህቱን ሲያጽናና አይተናል። እንግዲህ አቤል ፂን እንዲያገኛት ነግሯታል። ተገናኝተዋል። ግን ደግሞ ከዚህ በፊት ያፌትን ወገውት የሚለውን ሪከርዱን እንዲያጠፉ ካለዚያ ደግሞ ሌላ ርቀት እንደሚጓዝ በጣም አስጠንቅቋታል። ስለዚህ ከዚህ በፊት አንቺና ዳጊ የያዛችሁትን መረጃ እያንዳንዱ እንድታጠፉልኝ እፈልጋለሁ። እሱን ካጠፋችሁት ቢንያምን በህይወት ማግኘት ትችያለሽ፣ ካለዚያ ግን አላደርገውም፣ አታገኘውም በማለት እንግዲህ ፂን አስፈራርቷታል። ሌላው ደግሞ እንግዲህ ኤፍራታ ነች። ኤፍራታ እንግዲህ ምን እያደረገች ነው? ምን እያደረገች ይመስላችኋል ማለት ነው? እፉዬ እንግዲህ ያው በባለፈው ጊዜ ያፌት ሰክሮ በጣም ብዙ ነገሮችን ሲናገር ነበረ። እናቱ አባት መሞቱን ሲሰማ ያፌት በጣም ተናዶ ነበር። ልጄ ማረኝ፣ ተወኝ፣ በቃ እስከምትል ድረስ አሰቃይህ ነበር፣ እንደዚህማ አትሞትም እያለ በተናደደበት ሰዓት ተናግሮ ነበር። ኤፍራታ በዚህ ሰዓት በጣም ግራ ገብቷት ነበር። አንተ ማለት የናታን ወንድም ነህ ወይ ማለት እንዴት ነው እያለች በጣም ግራ ገብቷት ነበረ። ስለዚህ አሁን ይህን ነገር እያጣራች ትገኛለች። ስለዚህ የአፌትን ጸጉር እንዲሁም ደግሞ የናቱን ጸጉር በመያዝ እንግዲህ ምርመራ ልታደርግ ነው ማለት ነው። ይህ ማለት እንግዲህ ወንድማማቾች ይሆናሉ ማለት ነው። ግን ደግሞ ወደ ፂ ቦታ ሄዳ ምናልባት ደግሞ የፂን ጸጉርም ሊሆን ይችላል እንግዲህ ምናልባት የናቱን ላታገኘው ትችላለች። የፂም ከሆነ ደግሞ ፂ ደግሞ እህቱ እንደሆነች እንግዲህ የምታውቅ ይመስለኛል። እና ይህን ነገር እንግዲህ ኤፍራታ ያው እያጣራች ትገኛለች ማለት ነው። ስታቅስ ምን ይሰማት ይሆን ምን ትል ይሆን የሚለው ነገር ከምንስ አንጻር ነው ያፌት ይህን ግፍ እየሰራ ያለው ብላ በጣም ብዙ መንገድ የምትጓዝ ይመስለኛል። ብቻ ግን እየተሳካላት ነው። ሌላው እንግዲህ እናቱ ነው። እናቱ ስራ ተገኝቶለታል። በጣም ነው የፈነጠዘው ስራ ሲገኝለት ማለት ነው። እኔ የእሱን ደስታ እንዲሁም ደግሞ የዘለለውን ነገር እንዲሁም ልብስ ልቀይር ብሎ የተመለሰበት ሁኔታ ምናምን ሳየው በጣም ነበር የሳኩት ማለት ነው። እና የመጣላት መረጃ እንግዲህ እናቱ ጋር የተዋወቀችው ብቻ ግን ከያፌት ጋር የምሰራዋ ማለት ነው የመጣላት መረጃ በጣም በጥንቃቄ ነው የሰሩት እናቱ ማለት ነው። ምክንያቱም እንግዲህ የናቱ እህት የሆነ ቡቲክ ነገር እንዳላት ልብስ ቤት እንደምሸጥ ምናምን፣ ስለዚህ ናቱ ትክክለኛ ስራ ፈላጊና ምንም እንደሌለው
ሆኖ ነው እንግዲህ የተረዳችው ወይንም ደግሞ መረጃው ለእሷ የደረሳ። ስለዚህ ደስ ብሏታል። መንጣት ይችላል፣ ስራ መጀመር ይችላል። በጣም ደስ የሚል መረጃ ነው በማለት እሷም ደስ ብሏታል እና ቀጥታ ደውላ ለናቱ ቤት ድረስ መንጣት ትችላለ፣ ስራ ፈልጊልኝ አላልከኝም ወይ በማለት እንግዲህ ደውላለት ነበር። እናቱም እጅግ በጣም ደስ ብሎታል። ያስበው ነገር ተሳክቷል ማለት ነው እና ነገሮቹ እየተሳኩ ይመስለኛል እንግዲህ የያፌት ነገር ወይንም ደግሞ የክፉዎች ስራ ወድቆ እንዲሁም መልካሞቹ የሚቀጥሉበት ሁኔታ ይኖራል ብዬ አስባለሁ። ገኒ ግን እጅግ በጣም አሳዝናኛለች። የምሬን ነው የምላችሁ። ይሻላታል ብዬ ነበር። አሁንም ምንም አትናገርም። ስለዚህ እንደዚህ መሆን የለበትም። የገኒ ሁኔታ በዚህ መልኩ መቀጠል የለበትም። ገኒ መሻል አለባት፣ መነሳት አለባት፣ ማውራት አለባት ብዬ አምናለሁ ማለት ነው። እንደዚህማ መሆን የለባትም በፍጹም። ገኒ ገና ብዙ ነገሮች የልጆቿን ደስታ ማየት የምትፈልግ ነች። ስለዚህ እንደዚህ የእሷ በሽታ ካሁኑ ላይ ተሽሏት መነሳት አለባት ብዬ አምናለሁ ማለት ነው። እና ግን በዛሬው ፓርት ላይ በጣም ደስ ይላል። በስተመጨረሻም እንግዲህ ያፌት እየሰማው ነገር እጅግ በጣም አስደንግጦታል። እንግዲህ ቢንያምን እያፈነው ወይንም ደግሞ የያዘው የራሱ የአክስቱ ልጅ አቤል መሆኑን ሲሰማ እጅግ በጣም ደንግጧል። ምን ሊያደርገው ይችላል? አስቡት። በጣም ነው የሚጨርሰው። እውነት ለመናገር በፊትም አትፈታተነኝ ብሎት ነበር። አሁንም ሌላ ራሱን ውጥንቅ ውስጥ ነው የከተተው አቤል ማለት ነው። እና ቢኒ በቀጣይ ፓርት ይወጣል፣ እንዲሁም ከዚህ ከቤተሰቦቹ ጋር በሰላም ይገናኛል ብዬ አስባለሁ። እና ውድ ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበር። በያላችሁበት ሰላማችሁ ይብዛልኝ። የናቱን ዝላይ ያያችሁ ማለት ነው።